ስሜት ባውቀው ግን ደስ ይለኛል። የኔ ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፈቀኝ እርግጠኛ ነኝ ግን 100%። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው እና ምን አለ መሰላችሁ አንዳንዴ እውነቴ ነው የምላችሁ እኛ ራሳችን በጣም እናበዛዋለን ማለት ነው እና ትላንትና ሩታዬ በተናገረችው ነገር ብዙዋችሁ እንደ ሞድ እንደ ቀልድ ወይም ደግሞ እንደ ጅንጀና ነገር አይታችሁታል ማለት ነው። እኔ እውነት ለመናገር በጣም አሳዝናኛለች። ከምሬ ነው ምላችሁ ማለት ነው። ምክንያቱም ሩታ ጋር ያለ ነገር ነው የምታሳየው፣ ያለ ፍቅር ነው የምታሳየው። ለአብርሽ ደግሞ ልዩ ፍቅር አላት ማለት ነው። ሞር እንኳን ባይጣሉ እውነቴ ነው ምላችሁ ከካሜራ ጀርባ እንኳን ልዩ የሆነ ፍቅር ቢሰጣት፣ ነገር ግን ወይም ደግሞ ተደብቆ የእሷ ማንነቷን ተደብቆ ያላትን ፍቅር ግልጽ ስለማይወጣ ያንን ነገር ናፍቋትም ይሆናል። እውነት ሚዲያ ላይ እንደዚህ ተናግራለች እኮ ትላንትና እሷ ራሷ እና እንደዚህ ካልከኝ ስለቆየ በጣም ግራ ገብቶኛል ብለዋለች ማለት ነው። እና ያላት ፍቅር ነው የምታሳየው እሷ ማለት ነው። እውነት እንደዚህ ድምጻቸውን እየቀየራችሁ በአሻንጉሊት እያረጋችሁ የሆነ ነገር የምታደርጉ ልጆች አላችሁ፣ ባካችሁ ይቅርባችሁ። በቃ እነዚህ ልጆች እኛ የምንፈልገው አብርሽና ሩታ አንድ ላይ ሆነው ነው አይደል የምንፈልገው። እኛ እኮ አሁን ምንጣላው ምንሳደበው ሄርሚላት እንዳትመጣብን ነው አይደል። ነገር ግን እንደዚህ አብረው ነው በሚመጡ ሰዓት እውነት ያያችሁትም ነገር እንኳን ወደ ኋላ ማለት አለብን። ምክንያቱም ፍላጎታችን አንድ ላይ መጥተው አንድ ላይ እንድንስቅ አንድ ላይ እንድንሆን ስለምንፈልግ ማለት ነው። እና እኔ እውነት ለመናገር ትላንትና በጣም ነው ያሳዘነችኝ። ከምሬ ነው ምላችሁ እና በዚሁ አጋጣሚ እሷ በጣም የፍቅር ሰው ናት። ታፈቅረዋለች፣ ትወደዋለች፣ ቦታ አላት እና አውቃ ነው የምትከራከረው፣ አውቃ ነው ወደ ኋላ የምትለው እያላችሁ ነው። አዎ ይሄ ነገር እኔ አልዋሽም እኮ ሩታ በጣም እንደምታፈቅረው እና በጣም እንደምትወደው ደግሞ ግልጽ ነው። ነገር ግን እሱ እየሰበራት እሱ እያሾፈባት በቃ ሽሩር ያላት ከካሜራ ጀርባ ሚዲያ ላይ ደግሞ በጣም እያሰደባት እና እያዘቀዘቃት ማንነቷን ዝቅ እየተባለ ያልተናገረችው ነገር አረገች እስኪባል እኔ እንጃ። እኔ ቦራሱ በጣም ያመኛል እውነት ለመናገር። እንደውም ሩታ ጎበዝ ናት፣ ጠንካራ ልጅ ናት ማለት ነው። ሁሉም ነገር በትዕግስት የምታልፍ ልጅ ናት ማለት ነው። እና ምን አለ መሰላችሁ አንዳንዴ የፈለገ ደስተኛ ብትሆኑ ምን ለሚዲያ ሰው ምንም ባይመስላችሁ ግን የሆነ ቀን ግን ይሰማችኋል። ለምንድን ነው እኔ እንደዚህ የሆንኩት? ያንን ነገር ነው ያየሁባት እኔ በሩታ ማለት ነው። እና ፍቅር የማይገባው ማለት አብርሽ ነው። እውነቴ ነው ምላችሁ እዚህ ጋር ትናንትና ያን ሁሉ በስስት እንኳን ስታየው እኔ መናገር አልፈለግኩም ነበር። እንደዛ እንኳን አንገቷ ጎንበዝ አርጋ ቅርቅር አርጋ እንኳን ስታየው እውነቴ ነው ምላችሁ እኔ ስልኩ ውስጥ ገብቼ እንደው አጣምሪያቸው ነገር ነው ያስባለኝ ማለት ነው። ምክንያቱም በቃ በሳቱ ሁሉም ነገር ወሬውን ትቶ ጨዋታውን ትቶ የኔ ቆንጆ በቃ የኔ ፍቅር እኔ እኮ አጥፍቻለሁ፣ አንቺም ለእግዚአብሔር ብለሽ ተይው እኔም ልተው ብሎ ቅፍቅፍ አድርጎ ከራሱ ጋር ጥብቅ አድርጎ ቢያቅፋት ኖሮ እውነቴ ነው የምላችሁ ያለው ስሜት ልነግራቸው አልችልም። በጣም ልዩ የሆነ ስሜት ነው የሚሰማትና እሷም ደግሞ ያንን ነገር እያየች በቃ ፍቅራቸው እንደሚመጣ ነው የምረዳው እኔ ማለት ነው። አንዳንዴ አብርሽ የማይረዳው ነገር አለ እዚህ ጋር የሰው ልጅ ወይም ቦታ ስላየች ወይም ደግሞ የሆነ ነገር ስለሆነ አይደለም እነሱ እኛ ማንረሳውን ቦታውን እኛንም ልባችን ይሰብራል ማለት ነው። ግን ብዙዋችሁ በሩታ ላይ እያሾፋችሁ በአብርሽ ላይ እያሾፋችሁ ናፈቀችኝ ምናምን ነገር አው ልትናፍቀውም ይችላል። እንግዲህ እናንተ ብዙዋችሁ ያልገባችሁ አላችሁ። እውነት ሩታ ናፍቃው ቢሆን ተነፋፍቀው ቢሆን አላቅም እንዴት ብዬ እንደምናገር ያንን ነገር በመጀመሪያ ባረገው ኖሮ። ነገር ግን አብርሽ የሄደበት መንገድ ሌላ መንገድ ነው። ለሩታ ቀንቷት ወይም አስቦላት ወይም ደግሞ ናፍቃው አይደለም የሄደው። አብርሽ ማለት የራሱ ዩቱብ ሲቀዘቅዝበት ህዝብ ሲጠላው ህዝብ ሂዶ እሱ ጋር አለማየት ሲችል ነው ወደ እሷ ጋር ያቀራው እንጂ ሩታን በመጀመሪያ ደረጃ እንዳሁን ለእኔ ቦታ አለሽ ወይ ለእኔ ናፍቀሽኛል፣ ልጄም ማቀፍ እፈልጋለሁ፣ በህልሜ አይቻለሁ ምናምን የሚባል ነገር መጀመሪያ ነበረ
ለምን ብትሉ መጀመሪያ ከስህተቱ ይማር ነበር። ሩታ እኮ ብዙም ጥፋት ብታጠፋ ሩታ ጥፋተኛ አይደለችም አልልም፣ አጥፍታለች። ነገር ግን ያንን ሁሉ ትታ ወደ ቤት እንመለስ ወደ ትዳራችን ስትለው አሻፈረኝ አለ። ሲቀጥል ደግሞ እኮ እሱ ለምን እንደሚገምታት አላቅም፣ ለምን እንደሚከታተላት አላቅም። ለምን ሚዲያ ላይ አውጥቶ ሌላ ነገር እንድትባል ገና እንድትሰደብ ሞድ እንዲያዝባት የሚያደርገት ነገር ግራ ነው የሚገባኝ እኮ። እሷ እኮ ቤት ውስጥ እንኳን ሄርሚላ እንደኖረች ሰምታ ያንን ነገር ቤታችን ውስጥ ማንም እንዲኖር አልፈልግም ስትል መልስ ስትሰጥ ነበር ሩታ ማለት ነው። ሩታ በአብርሽ ህይወት ሁሌም እንደተከራተተችና ሁሌም ክርክር ውስጥ ናት ማለት ነው። ግን እኔ እንጃ እውነት ለመናገር እኔ በጣም ነው የደበረኝ። ለምን ብትሉ ብዙዋችሁ ፍቅር የማይገባችሁ ሰዎች ናቸው በነገራችን ላይ እንደዚህ የምትሉት ማለት ነው። እኔ እንጃ ፍቅር እንዴት አድርጋችሁ መውደድን መፈቀርን በቃ በሁለት ሰው መሀል ምን አይነት ፍቅር እንዳለ ተጠማምዶ ተዋዶ እንዴት መኖር የማይችል ሰዎች ነው እንደዚህ የሚያደርገው ማለት ነው። እና በዚሁ አጋጣሚ በቃ ሁላችንም ይብቃን ማለት ነው። ሞር እኔ ሩታን ባትነኳት በጣም ደስ ይለኛል። ምክንያቱም ሴት ልጅ ናትና፣ ሴት ልጅ እኮ ካፈቀርን አፈቀርን፣ ከወደድን ወደድን፣ በቃ ምንም እንባል አንሰማም ማለት ነው። አብርሽ ደግሞ ሁልጊዜ የሚጫወትባት ሁልጊዜ በተለያየ ነገር እንምጣ እንስራ ያንን ነገር እናርግ የሚላት ያው ውስጧን ስለሚያውቅ በጣም እንደምታፈቅረውና በጣም እንደምትወደው ለሱ ልዩ ቦታ እንዳላት ነው የሚያውቀው። አብርሽ እንኳን እኮ ትላንትና ለተጠየቀው ጥያቄ እሷ የምትናገረው ሌላ እሱ የሚናገረው ሌላ፣ ጥያቄው ራሱ ሊመልስላት አልቻለም። እውነቴ ነው የምላቸው። ሩታ እኮ ትላንትና እንባዋ ተቆጣጥራ ነው እንጂ ሄደችው እያለቀሰች ነበር። ምክንያቱም በቀልድ በድራማ በሆነ ነገር እውነት ለመናገር ሩታዬ ልቧ በጣም ተሰብረዋል። በጣም ከምሬ ነው የምላቸው። እኔ አላቅም ማንኛውም ነገር ብትሆኑ የፈለገ ደስተኛ አትሆኑም። ምንም ዓለም ብትገለበጥ ለእናንተ በህይወታችሁ ውስጥ የሆነ ቀን በቃ የጎናችሁ የሚወዳችሁን ሰው የእናንተን ደስታ ማየት አለበት፣ የእናንተን ፍቅር ማየት አለበት። ምክንያቱም እንበለውና ከካሜራ ጀምርባ ጥሩ ፍቅር ቢሰጣት ግን ህዝብ ዘንድ ኦዲየንስ ዘንድ በጣም እየተረገጠችና እንደተሰደበች ስታቅ ሊሰማት ይችላል፣ ሊሰበር ይችላል። እንዴ አብርሽ በዚህ ናክል ለምን የኔን ክብር ዝቅ ማድረግ የኔን ክብር እንደዚህ ናክል መሆን ብላ ማሰቡ አይቀርም። እና ብዙዎቹ የሩታን ነገር አልተረዳችኋትም። እውነት የሚረዳት ሰው ተረድቷታል። ያልተረዳት ሰው ግን ከመሬት ተነስቶ ትከራከራለች እንጂ ታፈቅረዋለች፣ ትወደዋለች እኮ ሊሰግድላት ምን ችግር አለ? ቢሰግድላትስ ምን ችግር አለ? ቢወጥቅና እግሯ ስል ይቅርታ ቢጠይቃትስ? ከሁሉም ነገር እኮ የሰው ልጅ ከይቅርታ በላይ ምንም ነገር የለማ። ምንም እኮ በጥፋቱ በስተቱ ነው አይደል ሩታ ለዚህ ደረጃ የደረሳሱት ሁለቱ እንጂ እሱም እኔ አላውቅም እኮ ብዙዋችሁ እሱም ይወዳታል። የሚወድ ሰው እንደዚህ አይደለም። ቢወዳት ሞር ትላንትና ፍቅር በፍቅር ሆነው ይሄዱ ነበረ። አብረው እንኳን አትሸኘኝ ስትለው ያንን ነገር ቃላት አትጠቀምም ነበር። ነገር ግን አብርሽ ማስመሰል ይችልበታል በጣም እውነት እንዴት እንደሚያስመስልና እንዴት ሰውን እንደሚሰም ማለት ነው። ከሀገር ሲወጣ ጥሏት እንደሄደ ከቡታጀራ ራሱ እኮ እሱ ለሩታ ቢያስብ ብትናፍቀው ትናፍቀኛለች ልጄስ ማን አላት እሷ ለብቻዋ ናት ወይ ብሎ ቢያስብ እውነቴ ነው ምላችሁ ቡታጀራ እንኳን ወደ ሸገር አይሄድም ነበር። ሸገር እየሄደ ለሌላ ቻና እየከፈተ እሷ በምን አይነት ሁኔታ እንዳለች እያወቀ ብዙ ነገር ሲያደርግ ያልታየችው ዛሬ እኔ እንጃ አላውቅም። ይሄንን ነገር በመልእክት እንደሆነ እናውቃለን እኮ ግን በሩታ ላይ ሞድ አትያዙ። እውነት ፍቅር ከያዘ በጣም ከባድ ነው። በተለይ ደግሞ ለምትወዱት ሰው አይን እኮ አይታይም እኮ ማንኛውም ነገር ብታዩ ማለት ነው። ሞር ትናንትና አይታቻት ከሆነ ሩታ እሱ ሲናገር በቃ እኔ እንጃ አላውቅም። በስልኩ ብገባ ነው ያልኩት እኔ አንገቷ ቅርቅር አርጋ እሱ የሚለው ነገር ነው የምሰማው ማለት ነው። ዜማ እንደ ዜማ ነገር ነው በቃ የሆነ ዜማ የሚማርካቸው ዜማ አለ እንደዛ እያደረገች ነው የምሰማው። እሱ ግን እኔ እንጃ አላውቅም። ብቻ የአብርሽ ነገር መጨረሻውን አላህ ያሳምርለት ነው ብለው እና በዚሁ አጋጣሚ ሩታይም ደግሞ አላህ ይጠብቅሽ። እንግዲህ ፍቅር በፍቅር እንደምትሆኑ እርግጠኛ ነን። ግን አንዳንዴ ከኔም ጭምር ሰው ስንባል በጣም ክፉ ነን። ክፋታችን ቢቀርብን መልካምነት ለራስ ነው፣ አይከፈልበትም እውነት